የሰኔ 16 ቀን 2018 ዓመተ ምህረት አጫጭርና አርዕስተ ዜናዎች። ከባህር ዳር ከተማ የተነሱ ጀቶች ወደ ተለያዩ አካባቢዎች ቅኝት ሲያደርጉ ማደራቸው ተሰምቷል። የፋኖ አመራሮች አባላትና ማህበረሰቡ በማንኛውም ሰዓት ሊፈጸም ከሚችል የጀትም ሆነ የድሮን ጥቃት ራሱን እንዲጠብቅ መልእክት ተላልፏል። ከባድ ኪሳራ እየደረሰበት ያለው ብልጽግና በወለጋ ቀጠና አዲስ እቅድ መያዙ ተሰምቷል። የቀጠናው የአማራ ተወላጆችና ግፍ እንዲደራጁ ያደረጋቸው ወጣቶች ይህ የአገዛዙ እቅድ በዝግጅት በመጠበቅ ራሳቸውን እንዲከላከሉ ተጠይቋል። በምስራቅ በሰሜንና በደቡብ ወሎ ግንባሮች የአገዛዙ ሰራዊት ኪሳራን አስተናገደ። ስልታዊ ከተሞች በፋኖ ቁጥጥር ስር ውለዋል። በደቡብ ጎንደር በአርብ ገበያና ወፋር ገፍ የአገዛዙ የዘረፋ እቅድ ሲከሽፍ ሰራዊቱን በኪሳራ ፍዳውን አይቷል። ወለጋ ለተጨማሪ ጥቃት የገባው ጦር ያልጠበቀውን አስተናግዷል። መረጃዎቹን ከያውደ ግንባራቸው ከግንባር ተዘጋጅተዋል፣ ታደምጧቸዋላቸው። በኦርቶዶክሳውያን ገበሬዎች ላይ የሚፈጸመው ጥቃት የአገዛዙ መዋቅር እጅ እንዳለበት በይፋ ተገለጸ። በርካታ ነዋሪዎች ቀያቸውን ለቀው ወጥተዋል። ከዚሁ ጋር በተያያዘ በሰራዊቱ መካከል ሃይማኖታዊ ቁጣ ተቀስቅሷል፣ ይደመጣል። የአብይ አህመድ አስተዳደር ህግ ማስከበር የተሳነውና ከአፋኝ ኢመደበኛ ኃይሎች ጋር ግንኙነት በማድረግ ከመንግስታዊ ሂደቱ ወጥቶ አፋኝና አሸባሪነቱን አባብሶ ቀጥሏል። ተማሪዎቹ ከትምህርት ገበታቸው ላይ ታፍነዋል፣ የገቡበት አልታወቀም። በሐዋሳ የተፈጠረውን ክስተት መረጃ ይዘነዋል። የኢራንና አሜሪካ ድርድር ስምምነት ላይ ለመድረስ የ60 ቀናት ፍኖተ ካርታ ተቀረጸ። በሌላ በኩል በምስራቅ ዩክሬን የሩሲያ ጦር ስትራቴጂካዊቷን ኮስታንታንያቪካ ከተማን መክበቡ ተነግሯል። በባህር ማዶ ዜና ትንታኔ ተመልክተነዋል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በሶሌ ዲገሉ ቀበሌ በኦርቶዶክሳውያን ገበሬዎች ላይ የሚፈጸመው ጥቃት የአገዛዙ መዋቅር እጅ እንዳለበት በይፋ ተገለጸ። በሶሌ ዲገሉ ቀበሌ ከጊዜ ወደ ጊዜ እየከፋ የመጣው የደህንነት ስጋትና በኦርቶዶክሳውያን ገበሬዎች ላይ የሚፈጸመው ጥቃት በአሳሳቢ ሁኔታ መቀጠሉ ታውቋል። ቀደም ሲል ከአንድ ቤተሰብ 17 ሰዎችን ጨምሮ በርካታ ተመሳሳይ ጥቃቶች ሲፈጸሙበት በቆየው በዚህ አካባቢ አሁን ላይ ጥቃቱ በባለስልጣናትና በብልጽግና መዋቅር ጭምር በታገዘ የማስፈራራትና የፕሮፓጋንዳ ዘመቻ እየታጀበ እንደሚገኝ ነዋሪዎች ገልጸዋል። ከአካባቢው የተገኘው መረጃ እንደሚያመለክተው ገበሬዎቹ ተደራጅተው ራሳቸውን መጠበቅ ከጀመሩ ከጥቂት ጊዜያት በኋላ በባለስልጣናት በኩል ፋኖ ናቸው የሚል የሐሰት ስም ማጥፋት ተሰራጭቶባቸዋል። ራሳቸውን እንዲጠብቁ ፈቃድ የሰጡት የወረዳው አመራሮች አሁን ላይ ፊታቸውን በማዞር አንድ ሰው ላይ በተተኩሱ የኦሮሞ ልዩ ኃይልና መከላከያን አዝምተን እናጠፋቸዋለን በማለት ገበሬዎቹን እያስፈራሩ እንደሚገኙ ተጠቁሟል። ባለፈው ሳምንት አንድ ቀን ገበሬዎቹ ከረፋዱ 4 ሰዓት እስከ ምሽቱ 10 ሰዓት ድረስ ታጣቂውን ቡድን በጽኑ ሲከላከሉ በነበረበት ወቅት የአገዛዙ ሰራዊትና ሪጴላ የተባሉ ሌሎች በ7 ኪሎ ሜትር ርቀት ላይ ቢሆኑም ጥቃቱን ለመከላከል ሳይደርሱላቸው ቀርተዋል። ይህ ድርጊት ሆን ብሎ ገበሬው እንዲያልቅ የተደረገ ሴራ ነው ሲሉ ነዋሪዎች ይገልጻሉ። በትላንትናው ዕለት በተከፈተ አዲስ ጥቃት ደግሞ ለይስሙላ የተላኩ ጥቂት የሰራዊት አባላት ላይ ከባድ ጉዳት ደርሷል። ጉዳት ከደረሰባቸው መካከል አንዱ በከፍተኛ ደም እየፈሰሰው ለአካባቢው ባለስልጣናት አምቡላንስ ተልእኮ እንዲታከም በተደጋጋሚ ቢጠየቅም ባለስልጣናቱ ፈቃደኛ ሳይሆኑ ቀርተዋል። የጉዳቱ ሰለባ የሆኑት የሰራዊቱ አባላት የኦርቶዶክስ እምነት ተከታዮች መሆናቸው በመረጋገጡም ባለስልጣናቱ እርዳታ ለመከልከላቸው ዋነኛ ምክንያት ሳይሆን እንዳልቀረ የአካባቢው ምንጮች ጠቅሰዋል። የወረዳው አስተዳዳሪ አቶ ጣሂር አማኖ ተጨማሪ ኃይል ወደ ስፍራው እንዲላክ በአገር ሽማግሌዎች ጭምር ቢለመኑም አታካብዱ፣ ሰላም ነው የሚል የፌዝ ምላሽ ሰጥተዋል። የአስተዳዳሪውን ምላሽ ተከትሎ የተቆጡት የሰራዊት አባላት ጭምር ግፊት ካደረጉ በኋላ የተወሰኑ ኃይሎች ቢላኩም በጥቃት አድራሹ ቡድን ላይ ምንም አይነት እርምጃ መውሰድ አልተቻለም። በዚህ ቀጠና የገቡት የሰራዊት አባላቶች ጥቃቶችን እንዳያስቆሙ ከወታደራዊ ኃላፊዎቹ በኩል ትዕዛዝ እንደሚሰጣቸውና ይልቁንም ታጣቂዎቹ ወደ ቀጠናው የገቡትን ሰራዊት አባላት በድብቅ እንዲመቷቸው ከወረዳው ባለስልጣናት በኩል ሴራ እንደሚሰራ ተገልጿል። በተጨማሪም ትናንት ጠዋት 5 ገበሬዎች በአስተዳዳሪዎቹ መረጃ ሰጭነት በተደራጀው ኃይል ላይ ተለይተው የተመቱና የተወሰዱ ሲሆን እስካሁን በህይወት መኖራቸው ወይም መሞታቸው አልታወቀም። የአካባቢው ምንጮች እንደሚሉት ታጣቂዎች የተባሉት ገዳይ ቡድኖቹ በኮኔ አካባቢ ሌላ ተጨማሪ ኃይል እያስጠጉ ይገኛል። ገበሬዎቹ ቀደም ሲል ተሰባስበው በመከላከላቸው ለተወሰነ ጊዜ ግድያው ቆሞ የነበረ ቢሆንም አሁን ግን በክልሉ መዋቅር የተቀናጀ ድጋፍ ሰጭነት ሁኔታው ይበልጥ እየከበደ መጥቷል። የዞኑና የወረዳው አመራሮች ኦርቶዶክሳውያን በአካባቢው እንዳይኖሩ በትብብር እየሰሩ መሆኑን የገለጹት ምንጮች ይህ ጥቃት ታጥቆ ጫካ በገባው አክራሪ ቡድን ብቻ ሳይሆን በአገዛዙ ቀጥተኛ የጦር ስምሪትና ብልጽግና የወረዳና የክልል መዋቅር ጭምር እየተፈጸመ ያለ ነው ብለዋል።
ድርጊቱ ከኦርቶዶክስ የጸዳች ኦሮሚያን ለመገንባት ሆን ተብሎ የታቀደ ስልታዊ ዘመቻ መሆኑን በመጥቀስ ነዋሪዎቹ እጅግ የላቀ ስጋታቸውን ገልጸዋል። በምስራቅ በሰሜንና በደቡብ ወሎ ግንባሮች የአገዛዙ ሰራዊት ኪሳራን አስተናገደ። ስልታዊ ከተሞች በፋኖ ቁጥጥር ስር ውለዋል። በአማራ ፋኖ ብሔራዊ ንቅናቄ አፋብን የተለያዩ እዞች እና ኮሮች በተሰነዘሩ ተከታታይ መብረቃዊ ጥቃቶችና ስልታዊ ደፈጣዎች በአማራና በኦሮሚያ ክልሎች በሚገኙ ስልታዊ ቀጠናዎች ላይ የተሰማራው የአገዛዙ ሰራዊት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ በማስተናገድ ክፉኛ መፍረክረኩ ታወቀ። በየግንባሩ የተመዘገቡት ደማቅ ድሎች የህዝባዊውን ኃይል ወታደራዊ የበላይነት ይበልጥ ያረጋገጡ ሆነዋል። በደቡብ ጎንደር በአርብ ገበያና ወፋር ግፍ ያገዛዙ የዘረፋ እቅድ ሲከሽፍ ሰራዊቱም በኪሳራ ተመልሷል። በሰሜን አማራ ቀጠና በላይ እዝ ስር የሚንቀሳቀሰው በሜጀር ጀነራል ባንታ አባተ ሁለተኛ ኮር የጣና ገላዲዮስ ክፍለ ጦር አካል የሆነው የአፈርዋናት ብርጌድ በአገዛዙ ጦር ላይ በወሰደው ፈጣንና መብረቃዊ ወታደራዊ እርምጃ ደማቅ ድል ተቀዳጅቷል። የአገዛዙ ሰራዊት ንጹሐን የአማራ አርሶ አደሮችን በሬዎቻቸውን ሽጠውና እህላቸውን አቅንተው ለህልውናቸው ሲሉ ያነገቡትን የጦር መሳሪያ ለመዝረፍና ለመንጠቅ ከአርብ ገበያ ከተማ ተነስቶ ወደ ወፋር ግፍ የተባለች ንዑስ ከተማ በመንቀሳቀስ ላይ እንደነበረ በፋኖ አርበኞች ጥቃት አስተናግዷል። ሰራዊቱ ወደ ግለሰቦች ቤት በመግባት የዘረፋ ተግባር ላይ ተሰማርቶ በነበረበት ወቅት የአፈርዋናት ብርጌድ በብርሃን ፍጥረት ከሳና ወደ ወፋር ግፍ በመድረስ የአገዛዙን ጦር አስነዋሪ ድርጊት በነፍጣቸው አስቁመውታል። ከቀኑ 7 ሰዓት እስከ 11 ሰዓት ድረስ በተካሄደው በዚህ ብርቱ አውደ ውጊያ ከወፋር ግፍ እስከ እስላም መቃብር እንዲሁም ከብራክ ተራራ እስከ አጼ ሰፈር የነበሩ 4 የጠላት ምሽጎች በአፈርዋናት ብርጌድ ከፍተኛ ድብደባ ደርሶባቸዋል። በርካታ ሰራዊቱም በምሽጎቹ ውስጥ ቀብሩን አድርጓል። ብርጌዱ ለጠላት ጦር መብረቅ በመሆን ሰራዊቱ የነደፈውን የረከሰ የዘረፋ እቅድ ሙሉ በሙሉ ያከሸፈው ሲሆን በጠላት ኃይል ላይ ከፍተኛ ቁስለኛና አካላዊ ኪሳራ አድርሷል። በዚህም ምክንያት ቁጥሩ ያልታወቀ የብርሃኑ ጁላ ሰራዊት ሲገደልና ሲቆስል፣ የተረፈው የአብይ አህመድ ጦርም ወደ መጣበት አርብ ገበያ ከተማ ሽሽት አድርጓል። በሌላኛው ቀጠና መረጃችን በወሎ ወረኢሉ ወረዳ በተጣለ ደፈጣ ጥቃት የሻለቃ መሪን ጨምሮ ከ10 በላይ ወታደሮች መሞታቸው ተረጋገጠ። በወሎ ቤተ አማራ ምኒልክ እዝ ስር በሚንቀሳቀሰው የ104ኛ ኮር ቃኝና የ25ኛ ክፍለ ጦር አንደኛ ሻለቃ ጥምረት በወረኢሉ ወረዳ በጠላት ኃይል ላይ በወሰዱት የተቀናጀ መብረቃዊ ጥቃት ከፍተኛ ወታደራዊ ድል ተመዝግበዋል። የአማራን ሕዝብ ለመጨፍጨፍ ጥምር ስም በተሰጠው የአብይ አህመድ ዙፋን ጠባቂ ሰራዊት ላይ የፋኖ አናብስት ስልታዊ ደፈጣ በመጣልና ከበው ወደ ምት ቀጠና በማስገባት የማያዳግም እርምጃ ወስደውባቸዋል። ሰኔ 15 ቀን 2018 ዓ.ም በወረኢሉ ወረዳ በወይብላ ማርያምና በቁልቢ ቦታዎች በተካሄደው በዚህ መብረቃዊ ኦፕሬሽን መቶ አለቃ ፋንታው የተባለ የአገዛዙ የሻለቃ መሪን ጨምሮ ከ10 በላይ የሰራዊት አባላት ሙሉ በሙሉ መደምሰሳቸው ተረጋግጧል። በዚህ ብርቱ ጥቃት ሳቢያ ከፍተኛ መደናገጥ የገጠመው የአገዛዙ ጦር በርካታ የቆሰሉ ወታደሮችን ተሸክሞ ወደ መጣበት አካባቢ ለመውጣት መገደዱ ታውቋል። ይህ በእንዲህ እንዳለ በወለጋ ቢዛሞ ቀጠና የብልጽግና ጦር ክፉኛ ተመቷል። ፊጥበቆ ከተማ በፋኖ ቁጥጥር ስር ውላለች። በወለጋ ቢዛሞ አኒሻ ሰይድ እዝ ስር በሚንቀሳቀሱት ያበጀ ጥበቡ ነበልባል ክፍለ ጦር፣ የጌጤ ግርማ መብረክ ክፍለ ጦር፣ የታፈረ አለሙ ሳተናው ክፍለ ጦርና የአንገርጉትን ክፍለ ጦር በጥምረትና በተናበበ ወታደራዊ ስልት በጠላት ኃይል ላይ መጠነ ሰፊ የደፈጣና የመልሶ ማጥቃት እርምጃዎችን ወስደዋል። ሰኔ 14 ቀን 2018 ዓ.ም ጀምሮ በተለያዩ ግንባሮች በተካሄዱት በእነዚህ ብርቱ ውጊያዎች በአገዛዙ ጥምር ጦር ላይ ከባድ የሰው ኃይልና የቁሳቁስ ኪሳራ የደረሰ ሲሆን ህዝባዊው ኃይል አዳዲስ ስልታዊ ቦታዎችን በቁጥጥሩ ስር ማዋል ችሏል። በምስራቅ ወለጋ ዞን ሊሞ ወረዳ የነበልባል ክፍለ ጦር ከጉትን ተነስቶ ወደ ፊጥበቆ በመጓዝ ላይ በነበረው የብልጽግና ጥምር ጦር ላይ መብረቃዊ የደፈጣ ጥቃት ሰንዝሯል። የመንደር 5 መጋጠሚያና ጋዲና በተባሉ 2 ቦታዎች ላይ በፋኖ ከባድ ድብደባ ተፈጽመዋል። በመጀመሪያው ጥቃት አንድ ኮማንደር፣ አንድ ኦፊሰርና 100 አለቃ የነበረው የሚሊሻ ጠርናፊ መደምሰሳቸውን መዘገባችን ይታወሳል። አስከሬን ለማውጣት በመጣው የጠላት ኃይል ላይ በተሰነዘረ ሁለተኛ ጥቃት በአጠቃላይ 15 የጥምር ጦር ወታደሮች ተደምስሰዋል። የተረፈው ኃይል ወደ አርቆቤ መንደር አንድ የፈረጠጠ ሲሆን ጀግናው ክፍለ ጦር የፊጥበቆ ከተማን ሙሉ በሙሉ በቁጥጥሩ ስር አውሏል። በሆሮ ጉዱሩ ዞን አቤደንጎረ ወረዳ የጌጤ ግርማ መብረክ ክፍለ ጦርና የታፈረ አለሙ ሳተናው ክፍለ ጦር በጥምረት በቱሉ ጋና ከተማ ላይ ስልታዊ ከበባ አድርገዋል። የአገዛዙ ጦር ከበባ ውስጥ መግባቱን አውቆ ዳናውን በማጥፋት ለማምለጥ ቢሞክርም የፋኖ አናብስት በከባድ የዲሽቃ መሳሪያ ጥቃት ሲቆሉት መዋላቸው ታውቋል። በምስራቅ ወለጋ ዞን ጊዳ አያና ወረዳ በአካባቢው ምሽግ አድርጎ ህዝቡን ሲዘርፍ ሲያረክስና ንጹሐንን ሲረሽን በነበረው የጠላት ኃይል ላይ የአንገርጉ
የሚፈልጉትን ክፍለ ጦር ማጥቃትን ሰንዝሯል። ጠላት ባለበት ምሽግ ድረስ ሰርገው በመግባት የጥይት ናዳ ያወረዱበት ሲሆን ውጊያው እስከ ምሽት ዘልቋል። በዚህ ኦፕሬሽን የአገዛዙ ጦር ንብረት የሚዘርፍበትና የሚያጓጉዝበት አንድ ተሽከርካሪ በፋኖች ተማርኮ ሙሉ በሙሉ ከጥቅም ውጭ መደረጉን ቀደም ብለን መዘገባችንም አይዘነጋም። በሌላ ዜና የአገዛዙ ሰራዊት መፍረክረክ እንደቀጠለ ነው። 16 ሙሉ ትጥቅ የያዙ ወታደሮች ከርተው ፋኖን ተቀላቅለዋል። የአገዛዙ ጦር እየደረሰበት ካለው ወታደራዊ ሽንፈትና መዋቅራዊ መፍረክረክ ጋር ተያይዞ ከመጋቢት 10 እስከ ሰኔ 13 ቀን 2018 ዓመተ ምህረት ባሉት ቀናት ውስጥ ከአብይ አህመድ ዙፋን ጠባቂነት በመውጣት ከነፍስ ወከፍ እስከ ቡድን መሳሪያ ድረስ ሙሉ ትጥቃቸውን ይዘው የከዱ 16 ወታደራዊ ሰራዊት አባላት የፖለቲካ ግንባታ ስልጠናቸውን አጠናቀው የ35ኛ ክፍለ ጦር መደበኛ ሰራዊትን ተቀላቅለዋል። በወሎ ቤት አማራ ምኒልክ እዝ ስር በሚንቀሳቀሰው የ101ኛ ኮር 35ኛ ክፍለ ጦር ቀጠና ውስጥ የተሰጠውን ይህንን ስልጠና የመሩት የአፋብን ምክትል ህግ መምሪያ ኃላፊ አርበኛ መሐመድ ሞገስ ሲሆኑ በስልጠና ወቅት የአማራ ፋኖን ወቅታዊ የትግል ቁመና፣ የድርጅቱን የላቀ የምርኮኛ አያያዝ ስርዓት፣ የዲፕሎማሲ ቅቡልነትና በአሁኑ ወቅት በውጊያ ሜዳዎች ላይ ፋኖ እያስመዘገበ ያለውን ወታደራዊ የበላይነትና ውጊያውን ቀድሞ ማሸነፍ የሚያመለክቱም ተጨባጭ ማሳያዎችን በዝርዝር አስረድተዋል። ስልጠናውን በብቃት ያጠናቀቁት ወታደሮች ወደ ክፍለ ጦሩ መደበኛ ሰራዊት በመቀላቀል ለህዝብ ነጻነት ለመታገል ቃል የገቡ መሆናቸውንም በመረጃው ላይ ተመላክቷል። በሐዋሳ የጤና ሳይንስ ኮሌጅ ተማሪ ላይ የተፈጸመው ጠለፋ በክልሉ እየተባባሰ የመጣው የሴቶች ጥቃት ስጋትን ደቅኗል። በሐዋሳ ጤና ሳይንስ ኮሌጅ የ3ኛ ዓመት የጤና ተማሪ የሆነችው ወጣት መዓዛ ማቴዎስ በቁጥጥር ስር ባሏ ለግለሰብ መታገቷ ወይም መጠለፏን ቤተሰቦቿ በከፍተኛ ሐዘንና ስጋት ሆነው ገለጹ። ድርጊቱ የተፈጸመው በሐዋሳ ከተማ ልዩ ስሙ ፉራ ተብሎ በሚጠራው አካባቢ መሆኑ ታውቋል። ከተጎጂዋ ቤተሰቦች የተገኘው መረጃ እንደሚያመለክተው ድርጊቱን የፈጸመው ግለሰብ ከዚህ ቀደምም ልጃችሁን ካላገባሁ በማለት በተደጋጋሚ በቤተሰቡ ላይ ከፍተኛ ዛቻና ማስፈራሪያ ሲያደርስ የቆየ ሰው ነው። የግለሰቡ ጥቃት በዚህ ብቻ አላበቃም። ከጥቂት ጊዜያት በፊት የተማሪዋን ወንድም መኖሪያ ቤቱ ድረስ ሄዶ በመደብደቡ ምክንያት በቁጥጥር ስር ውሎ ታስሮ የነበረ ቢሆንም ከእስር ከተፈታ በኋላ ግን ይህንን አሳዛኝ የጠለፋ ወንጀል መፈጸሙን ቤተሰቦቿ በምሬት አስረድተዋል። ጉዳዩን በተመለከተ የአካባቢው ፖሊስ ጥብቅ ክትትል እያደረገበት እንደሚገኝ የተገለጸ ቢሆንም ወንጀሉን የፈጸመውን ግለሰብ በሕግ ቁጥጥር ስር ለማዋልና የተማሪ መዓዛ ማቴዎስን ደህንነት ለማረጋገጥ ሰፊ ፍለጋ እየተደረገ ነው ከሚል ውጪ እስካሁን የተደረሰበት ውጤት የለም። ይህ በእንዲህ እንዳለ በሲዳማ ክልል ውስጥ በተለይም ታዳጊ ሴቶችን በቡድን በመጥለፍ አስገድዶ የመድፈር ወንጀል ከቀን ወደ ቀን እየተባባሰ መምጣቱን ለአካባቢው ወላጆች ትልቅ ስጋትና ሰቀቀን ሆኗል። በአካባቢው የሚገኙ የጸጥታ አካላት የሴቶችን ደህንነት ለማስከበር ሰፊና ቁርጠኛ ስራ እንዲሰሩም ጥሪ ቀርቧል። ከሳምንታት በፊት በተመሳሳይ ሁኔታ የ14 ዓመት ታዳጊ ሴት ልጅ ከቤተ ክርስቲያን ስትወጣ በቡድን ከተጠለፈች በኋላ እስካሁን ያለችበትን አድራሻ ማወቅ አልተቻለም። ወላጆቿም ተስፋ በመቁረጥ በየቀኑ በከፍተኛ የሐዘን ማዕበል ውስጥ እንደሚገኙ ተገልጿል። የተማሪ መዓዛ ማቴዎስ ቤተሰቦች ልጃቸውን ያየ ወይም ያለችበትን ፍንጭ የሚያውቅ ማንኛውም ሰው በአቅራቢያው ለሚገኝ የአካባቢው ፖሊስ ወይም ለፌዴራል ፖሊስ ጥቆማ እንዲሰጥ በፈጣሪ ስም ተማጽነዋል። በብልጽግና ዘመነ መንግስት በዴቢ ደሎ በርካታ ተማሪዎች ታፍነው ደብዛቸው ጠፍቶ መቅረቱ ይታወሳል። የአብይ አህመድ አስተዳደር ህግ ማስከበር የተሳነውና ከአፋኝ ኢመደበኛ ኃይሎች ጋር ግንኙነት በማድረግ ከመንግስታዊ ሂደቱ ወጥቶ አፋኝና አሸባሪነቱን አባብሶ ቀጥሏል። የኢራንና አሜሪካ ድርድር ስምምነት ላይ ለመድረስ የ60 ቀናት ፍኖተ ካርታ ተቀረጸ። በኢራንና በአሜሪካ መካከል በስዊዘርላንድ ሲካሄድ የቆየው የመጀመሪያው ቀን የሰላም ድርድር መጠናቀቁ ተገለጠ። ሁለቱ ሀገራትን እያሸማገሉ የሚገኙት ኳታርና ፓኪስታን ባወጡት መግለጫ የኢስላማባድ የመግባቢያ ሰነድ ማዕቀፍን በተመለከተ የመጀመሪያው ዙር ንግግር በስኬት ተጠናቋል ብለዋል። ምንም እንኳን የመጀመሪያው ቀን ውይይት ቢጠናቀቅም በቀጣዮቹ የሳምንቱ ቀናት የቴክኒክ ጉዳዮች ውይይት በስዊዘርላንድ እንደሚቀጥል አደራዳሪዎቹ አስታውቀዋል። የድርድሩ ስምምነቶቹ ሁለቱ ሀገራት በቀጣዮቹ 60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችል ፍኖተ ካርታ አጽድቀዋል። በሊባኖስ እየተካሄደ ያለውን ጦርነት ለማስቆም በሚቻልበት መንገድ ላይ መግባባት ላይ ተደርሷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኤክስ ገጻቸው ባሰፈሩት መልእክት ድርድሩ ትልቅ ለውጥ የታየበት ሲሉ ገልጠውታል። አክለውም በነዳጅና በፔትሮኬሚካል የውጭ ንግድ ላይ የተጣለውን እገዳ ተነስቷል ብለዋል። በሌላ በኩል በምስራቅ ዩክሬን ሩሲያ ጦር
ስትራቴጂካዊቷን ኮስታያንታን የአርቪዳ ከተማን መክበቡ ተነገረ። በሩሲያና ዩክሬን ጦርነት ግንባር የሩሲያ ጦር ዶንባስን ሙሉ በሙሉ ለመቆጣጠር የሚያስችለውን ቁልፍ ከተማ መክበቡ ተዘግቧል። የሞስኮ ጦር በምስራቅ ዩክሬን ስትራቴጂክ ጠቀሜታ ያላትን የኮስታያንታያን ቪካን ከተማን ከደቡብና ከደቡብ ምዕራብ አቅጣጫዎች በመክፋት በከበባ ውስጥ እያስገባት እንደሚገኝ ተመልክቷል። የዩክሬን ወታደሮች ለቢቢሲ እንደገለጹት ከተማዋ በአሁኑ ወቅት ሙሉ በሙሉ በየትኛውም ኃይል ስር ስላልወደቀች የጦርነት ግራጫ ክልል ሆናለች። በአካባቢው የተሰማራ አንድ የዩክሬን የድሮን አብራሪ የሩሲያ ወታደሮች ከጀርባችን ባሉ አካባቢዎች ሰፍረዋል፣ እነሱን ገፍቶ ለማስወጣት በጣም ከባድ ነው ሲል የሁኔታውን አሳሳቢነት ገልጿል። ሆኖም የኪቭ 19ኛ ሰራዊት ክፍለ ጦር አዛዥ ብርጋዴር ጀነራል ኦሌክሳንደር ባኩሊን የሩሲያን ከበባ ሙሉ በሙሉ አስተባብለዋል። ጀነራሉ ሁኔታውን በቁጥጥራችን ስር ነው፣ ጠላት አልተሳካለትም ቢሉም በከተማዋ ውስጥ ወደ 130 የሚጠጉ የሩሲያ ወታደሮች ሰርገው መግባታቸውን ግን አምነዋል። የዩክሬን ጦር ኃላፊ እንዳለው አሁን ያለው የምድር እውነታ ሞስኮ እንደገለጸችው የከፋ ወይም ኪቭ እንዳለችው የለዘበ ሳይሆን በመካከለኛ ደረጃ ላይ የሚገኝ ነው ብለዋል። ኮስታያንታናቪያን ከተማ በዶንባስ ቅርብ በመሆኗ ከፍተኛ ስትራቴጂካዊ ጠቀሜታ አላት። ሩሲያ ከተማዋን ሙሉ በሙሉ ከተቆጣጠረች የዩክሬን የመጨረሻ ጠንካራ ይዞታ የሆኑትን ክራማቶስክና ስሎቪናስክ ከተማዎችን ለመያዝ በር ይከፍትላታል። እነዚህን ከተሞች መቆጣጠር ደግሞ የክሬምሊን ዋነኛ የጦር ግብ የሆነውን ዶንባስን ሙሉ በሙሉ በእጅ ለማስገባት ያስችላል። ዩክሬን ላለፉት ጥቂት ወራት ግዛቶቿን በጠንካራ ሁኔታ ስታስተካከል የቆየች ሲሆን በያዘችው ዓመትም በርካታ ሰፊ ይዞታዎችን ማስመለስ ችላ ነበር። በተለይም ኪየቭ በሞስኮና ሴንት ፒተርስበርግ በሚገኙ የነዳጅ ማምረቻዎች ላይ በተከታታይ በድሮን ጥቃት አድርሳለች። ይህን ተከትሎም በሩሲያ ቁጥጥር ስር በምትገኘው ክሬሚያ በክሬምሊን የተሾሙ መሪዎች የነዳጅ እጥረት ስለገጠማቸው ነዳጅ ለሕዝብ እንዳይሸጥ እስከ መከልከል ደርሰዋል። የሩሲያ መከላከያ ሚኒስትር በበኩሉ ከሰሞኑ ባወጣው መግለጫ በኮስታያንታያንቪካ ምዕራባዊ ክፍል ያሉ መንደሮችን መቆጣጠሩን አስታውቋል። ይሁን እንጂ የጦር ታዛቢዎች ሞስኮ እንደዚህ ያሉ ስኬቶችን የምታበስረው ዩክሬን በነዳጅ ማምረቻዎቿ ላይ ያደረሰችባትን ከባድ ጥቃት ለመሸፈንና የህዝብ ትኩረት ለማስቀየር እንደሆነ ይናገራሉ። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።